أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الصلاة والسلام على حبيبنا وشفيعنا محمد. እንደተለመደው በቁርአን ሰዓታችን ሪፍሌክት በመናደርግበት ሰዓታችን አንድ የቁርአን አያን እናነሳለን። እሱን የቁርአን አያ ከማንሳታችን በፊት ደግሞ አንድ ነገር እናንሳ። ከብዙ አመታት በፊት አንድ ራሱን ያላወቀ ያልተገራ ገና ህፃን የሆነ ልጅ ወንድሞቹ ተሰብስበው እኛ ከኛ በላይ አባታችን አንተን ወዷል፣ ፍቅርን ተነጥቀናል፣ መውደድን ተነስተናል። ይሄ ደግሞ የሆነው አንተ ከመጣህ በኋላ ነው። አንተ ሳትመጣ በፊት ህይወታችን ያማረ የተደላደለ ነበር። አሁን ግን ፍቅርን ተነስተናል፣ መውደድን አባታችን ከኛ በላይ አንተን እየወደደ ይገኛል። ስለዚህ ይሄ ልጅ መገደል አለበት፣ የሆነ ነገር ልናረገው ይገባል፣ ሊርቅ ይገባል ብለው ይወስናሉ። ይሄንንም ለማድረግ ያወሩ ይስማሙና ገፍተው ጥለው አሰቃይተው ሊገሉት ይወስናሉ ማለት ነው። ከብዙ ክርክርና ከብዙ ውይይት በኋላ አይ ከምንገለው ብንሸጠው ነጋዴዎች በዚህ ጋር ሲያልፉ ዞሮ መሸጡ አይቀርም እንደባሪያ እንሽጠውና የሆነ ገንዘብ የምናገኝበት ብንገለው ምንም እናተርፈው ትርፍ የለም ብለው ለሱ አስበው ሳይሆን ለራሳቸው ጥቅም አስበው ሊገሉት ጉድጓዶች ሊጥሉት ይወስናሉ ማለት ነው። በዚህ ሁኔታ ውስጥ ይሄ ልጅ ይሄን ሁሉ ነገር ሲፈጠር ያያል። ቅናታቸውን፣ ምቀኝነታቸውን፣ ለሱ ያላቸውን ጥላቻ በዛ በልጅነት አይምሮ ባልተገራ አይምሮ ይሄን ሁሉ ነገር ከመመልከትም ጋር ፍቅር ነበረው፣ ውዴታ ነበረው። አታድርጉ እያለ የሚማጸን ነበረ። ያላህ Subhanahu Wa Ta'ala ስራ ሆነና ይሄ ልጅ ከጉድጓድ ውስጥ አሉት። ነጋዴዎች መተው ከጉድጓድ ውስጥ አወጡት። እነዛ ወንድሞቹ ሲሸጡት ተመለከተ። አንድ ሰው በልጅነት አይምሮ እኮ ይሄን ሁሉ ጥላቻ ይሄን ሁሉ ቅናት ሲመለከት አይምሮ ይቀየራል። እማያውቀው ሀገር ለብዙ አመታት የሰው ቤት ኖረ፣ እንደገና ለአመታት እስር ቤት ታሰረ። ይሄን ሁሉ ነገር አሳለፈ። ከሚወደው የኔ ካለው ከአባቱ ከወንድሞቹ ተለያይቶ ከመንደሩ ተነስቶ ጠፍቶ እንደገና ደግሞ ይሄን ሁሉ ከማለፉም ጋር በማያውቀው ሀገር የሰው ቤት ኖሮ ከዛ እንደገና ለአመታት እስር ቤት ታስሮ ሲወጣ አላህ Subhanahu Wa Ta'ala አከበረው፣ አላቀው፣ ሚኒስትር አደረገው። የተሾመ የተከበረ በነበረበት ሀገር በተሰደደበት ሀገር በሄደበት ሀገር ስሙ የገነነ ሰው አደረገው። ያላህ Subhanahu Wa Ta'ala ስራው ሰፊ ነው። እንደገና እነዛን ወንድሞቹን ረሃብ አሰቃይቷቸው ድርቅ መቷቸው እግሩ ስር መጡ። እንድትረዳን እንፈልጋለን፣ ያንተን ገዛ እንፈልጋለን ብለው መጡ። አሁን ትልቁ ጥያቄ የሚጀምረው እዚህ ጋር ነው። አንድ ሰው ይሄን ሁሉ ቅናት ይሄን ሁሉ ጥላቻ በወንድሞቹ የተደረገበት አንድ ሰው እዚህ ደረጃ ላይ ሲደርስ ምን አይነት መልስ ሊኖረው ይችላል? ምን ብሎ ሊመልስ ይችላል የሚለው ጥያቄ ወሳኝ ነው። ምክንያቱም አላህ እነዛን ሰዎች እግሩ ስር ጥላቻን ያደረጉበትን ሰዎች ቅናትን ያደረጉበትን ሰዎች እግሩ ስር ነው ያመጣለት። ስለዚህ ምንድነው የሚመልሰው ነው? እሱ ግን ሲመልስ እንዲህ አለ። قالوا أنت يوسف ነህ እንዴ? قال أنا يوسف وهذا أخي። እኔ ዩሱፍ ነኝ፣ እሱ ደግሞ ወንድሜ ነው። قد من الله علينا። አላህ አከበረን፣ አላቀን፣ ትልቅ ቦታን ሰጠን። إنه من يتقي ويصبر فإن الله لا يضيع أجر المحسنين። አላህ እኮ እሱን ለሚፈራና ለሚታገሰው የሙህሲኖችን ስራ አያጠፋም። የድካማቸውን የልፋታቸውን እስከዛሬ የተደረገብኝ ነገር በሙሉ ስራዬን አላጠፋብኝ ማለትና ይሄደውን ሂደት ይሄ ሁሉ ይሄን የህይወት ዘመን መንገዱ እኮ ነው። በህይወት ዘመን መንገዱ ሁሉ የተደላደለ ነገር አላየም። ይሄ ልጅ እሱን ሁሉ በሁለት ቃል ገለጸው። إنه من يتقي ويصبر። እዚህ እንድደርስ ያደረገኝ እዚህ እንድመጣ ያደረገኝ ተቅዋና ሰብር ነው። ከዩሱፍ ታሪክ ከሁለመናው ብዙ ነገር መውሰድ እንችላለን። አንደኛው ደግሞ ዋንኛው ደግሞ ይሄ ነው፣ ተቅዋና ሰብር። ብዙ ጊዜ ስንመለከተው ሰዎች
ነጋዴው ካሁን ባላን ያላጭበረብርም ሪባን ስራዬ ውስጥ አላስገባም አላታልልም አልዋሽም አላህ በፈቀደው መልኩ ስራዬን እሰራለሁ ጌታዬን እፈራለሁ ብሎ በሰዓቱ በመጀመሪያው ሰዓት ላይ ጌታውን ይፈራል ይቋቋመዋል እችለዋለሁ ይላል ቆይቶ በትንሽ ጊዜያቶች ውስጥ ሲመለከት ግን አጠገቡ ያሉ ጎረቤቶቹ ዘመዶቹ ሲመለከታቸው ተለውጠዋል ለውጥ ላይ ናቸው አብበዋል ትልቅ ቦታ ደርሰዋል ከዛ በኋላ ራሱን ይጠይቃል እኔን ባላደርግ ኖሮ እኮ ምናልባት እኔ መከብር ነበር ምናልባት ትልቅ ቦታ እንደርስ ነበር ይልና መጀመሪያ ላይ የነበረውን ሰብር ያላህ ፍራቻ በሰብር ምክንያት ያጣዋል ማለት ነው ሐራም ሪሌሽንሺፕ ውስጥ አልገባም እኔ ካሁን በኋላ አላህን Subhanahu Wa Ta'ala አፈራለሁ ብሎ ያስብና ከዛ ሲመለከተው ወጣትነት አለ ስሜት አለ የመጀመሪያው ሰዓት ላይ ተቅዋ ነበረው በጊዜ ሂደት ግን ሰብር አጥቷል እኔ ካሁን በኋላ ሂጃቤን በስነ ስርዓት ነው መለብሰው ጌታዬ እንደፈቀደልኝ እሱ እንዳዘዘኝ ይሆናለሁ ችግር የለውም ካሁን በኋላ አቋቋማለሁ ትላለች በመጀመሪያው ሰዓት ላይ ሲቆይ ግን ሰብር ታጣለች ለዛ ነው ዩሱፍ አለይሂ ሰላም ኢነሁ መን የተቂ فإن الله لا يضيع أجر المحسنين አላለም አላህን የሚፈራ ሰው እኮ አላህ የሙህሲኖችን ስራ አያጠፋም አይደለም ያለው ኢነሁ መን የተቂ ወይስብር በህይወት ጎዳናዎች ሁሉ ላይ እነዚህ ሁለት ቃሎች ያስፈልጋሉ እኔ ካሁን በኋላ ሚስቴን አላህ Subhanahu Wa Ta'ala አደራ ብሎ ከጎን የፈጠራትን ሚስቴን መልእክተኛው አለይሂ ሰላቱ ሰላም በመጨረሻ የህይወት ጉዟቸው ላይ ሴቶችን አደራ ብለው ያሉላትን ሚስቴን ካሁን በኋላ አልበድላትም በሷ ጉዳይ አላህን እፈራለሁ ብሎ ያስብና ትንሽ ቆይቶ ግን ሰብር ያጣል ስለዚህ ምንድነው እዚህ ጋር እየተፈጠረ ያለው ነገር የሁለቱ አብሮ አለመሄድ በጣም እየጎዳን ነው ማለት ነው የሁለቱ ያላህ ዩሱፍን እዛ ደረጃ ላይ አላህ Subhanahu Wa Ta'ala አድርሶ ሲያበቃው ይሄንን ቃሉን በቁርአን ላይ ሲያሰፍርልን እኮ ሁለት ነገሮች ያስፈልጋቸዋል ያለ ነው አላህ Subhanahu Wa Ta'ala በቃ ሁለት ነገሮችን ያዙ ተቅዋና ሰብር የሆነ ነገር ይወስዳል አላህ በቃ መንፈልገውን እምንመኘውን ነገር ይወስዳል በሰዓቱ አላህ ብሎልን አላህን ብንፈራ እንኳን በጊዜ ሂደት ግን ያማል አልጋ ባልጋ አይሆንም በቃ ፈርቻለሁ እኔ የተወሰደብኝ ነገር አላህን Subhanahu Wa Ta'ala ፈርቼ ትቼዋለሁ ብለን እናስባለን በጊዜ ሂደት ግን ርቀቱ ናፍቆቱ ምናምን ሲደማመር ሰብር ያሳጣንና እንደገና ያ መጀመሪያ የአላህን የፈራንባትን ፍርሃት እንረሳትና አላህን Subhanahu Wa Ta'ala እናማርራለን ያ ማለት ፌል እያደረግን እየመጣን ነው ማለት ነው በተቅዋና በሰብር መካከል አንዱን ይዞ አንዱን አንጠልጥሎ አይሆንም ወይም አንዱን ጥሎ አንዱን አንጠልጥሎ አይሆንም ሁለቱም አብረው የሚሄዱ ነገሮች ናቸው ለዚህ ደግሞ ትልቅ ምሳሌ የሚሆነው ነገር ምንድነው አላህ Subhanahu Wa Ta'ala ከአዩብ አለይሂ ሰላም ከ18 አመት የህመምና የስቃይ ጊዜ በኋላ ያ ሁሉ ጭንቀት ያ ሁሉ አዩብ ብዙ ጊዜ ሰዎች አዩብ አለይሂ ሰላም የሰብር ምሳሌ ናቸው ብለው ያስባሉ ነው ግን በጣም ቀላል አልነበረም አዩብ የተወሰደባቸው አንድ ወይም ሁለት ሶስት ልጅ አይደለም የታመሙት ለአንድ ለሁለት ለሶስት አመታት አይደለም ለ18 አመታት ታመሙ ሰዎች ተጸየፏቸው የተከበረ ማንነት የልጆች ባለቤት የተወደደ ማንነት የነበራቸው ሰዎች ተጸየፏቸው ህመሙን አይደለም ሌላው አካል ቤተሰብ ሊቋቋመው አልቻለም የሰውነት ክፍላቸው ሁሉ ተበላሽቶ ምላሳቸው እስከሚቀር ድረስ ቀሩ ያ የተከበረ ማንነት የተወደደ ማንነት አልጋ ላይ ቀረ ይሄ ደግሞ ለአንድ አይደለም ለሁለት አይደለም በእርግጠኝነት አዩብ አለይሂ ሰላም የመጀመሪያው አመት ላይ ልክ እንደ አብዛኞቻችን አላህን ፈርተዋል አላህ ይሄን ነገር ያሳልፈኝ ይሆናል የመጀመሪያ ልጃቸው ሲወሰድ ኢንሻአላህ በሁለተኛው እጽናናለሁ በሁለተኛው በሶስተኛው ከዛ ሁለተኛው ሲወሰድ እንደገና በሶስተኛው እያለ ሁሉም ልጆቻቸው እስከሚያልቁ ድረስ አሁን ችግሩ የሚፈጠረው የመጀመሪያው ስቴፕ ላይ እንደምንም አላህ Subhanahu Wa Ta'ala ሊያሳልፈን እኛም ደግሞ ሰበብ ልናደርስ እንችል ይሆናል በጊዜ ሂደት ግን ያማል አንድ ልጅ አይደለም ሁለት ልጅ አይደለም ሶስት ልጅ አይደለም ይሄን ሁሉ ያለንን ልጆች በሙሉ ስናጣ የንብረት ባለቤት ነበርን የንብረቶቻችን በሙሉ ሲወሰዱ
ከዛ የጤንነት ባለቤት ነበርን ከመላሳችን ውጪ ሰውነታችን በሙሉ የማይሆን አበለሻሸትን ሲበላሽ ከታገስን ይሄ ከትዕግስት ውጪ ሌላ ስም ሊኖረው አይችልም ለዛ ነው አላህ Subhanahu Wa Ta'ala እኛ ኢና ወጀድናሁ ሳቢራ ንዕመል አብዱ ኢነሁ አዋብ ይላል እኛኮ አዩብን ታጋሽ ሆኖ አገኘ ነው በቃ አዩብን ስናየው የትዕግስት መጨረሻ ላይ ደርሶ አየ ነው መፈተኑን አላህ እንዴት እንደተፈተነ እንዴት እንደሆነ ከገለጸው በላይ አዩብን የገለጸበት ስኬቱ ላይ ከደረሰ በኋላ የገለጸበት መንገድ በጣም የሚያምር ነው በቃ እኛ አዩብን ሳቢር ሆኖ አገኘ ነው ታጋሽ ሆኖ አገኘ ነው በዛ ሁሉ ህመም ውስጥ በዛ ሁሉ ስቃይ ውስጥ ታግሶ ሲያልፋየ ነው ልጆቹን ስንወስድበት ታግሶ ሲያልፋየ ነው ለዚህ ነው ሰብር የምንለው ነገር ከተቋ ጋር አብሮ የመጣ ከሆነ ተቋችን ቀድሞ ሰብር ከተከተለው ያ ትልቅ ስኬት ላይ ያደርሰናል ማለት ነው ያማረ ቦታ ላይ ያመጣናል ማለት ነው ልክ እንደ አዩብ አለይሂ ሰላም ከ18 አመታት በኋላ ህመማቸው ተገፎ ስቃያቸው ተወግዶ ልጆቹ ሊወሰደባቸው ልጆች በሙሉ ተክቶ ወደ ነበሩበት የተከበረ ማንነት መልሶ አላህ Subhanahu Wa Ta'ala ሊያሳየን የፈለገው በአዩብ ታሪክ ውስጥ ምንም አይደለም በቃ የመጀመሪያው ስቴፕ ላይ አላህን ከፈራችሁ ጨርሳችኋል ማለት አይደለም ይያለ ነው አላህ ጨርሳችሁ እናንተ የእናንተ ጉዳይ አበቃ ማለት አይደለም ነገሮችም አልጋ ባልጋ ይሆናሉ ማለት አይደለም በኋላ ላይ ምናልባት ለተድሪያ አጣቅም ከዚህ በኋላ የሚመጣው ነገር ከባድ ሊሆን ይችላል ከዚህ በኋላ አላህን ከፈራህ በኋላ የሚመጣው ነገር በጣም አስቸጋሪ ሊሆን ይችላል ከዛም ጋር ግን ተቋና ሰብርን አብራችሁ ይዛችሁ የምትሄዱ ከሆነ فإن الله لا يضيع أجر المحسنين الله የሙህሲኖችን ያሳማሪዎችን ስራ የሚያጠፋ ጌታ አይደለም ይሄን ቃል የተናገሩት ዩሱፍ አለይሂ ሰላም ናቸው ከዛ አላህ Subhanahu Wa Ta'ala በዚሁ ቃል መልእክተኛውን አለይሂ ሰላቱ ሰላም ያዛቸዋል واقم الصلاه طرفي النهار وزلفا من الليل ان الحسنات يذهبن السيئات ذلك ذكرى للذاكرين ሰላትን በጠዋቱ በነሃሩ በጎህ ሲቀድ ያዘው በጠዋቱ ክፍል ላይ በጠዋቱ ጫፍ ላይ ያዝ ከሚያምረው እንቅልፍ ከምትወደው እንቅልፍ ተነስተህ ወደ መስጊድ ስትሄድ ያለው ድካም አለ ብንተኛ ሁላችንም እንመርጣለን በዛ ሰዓት ከባዱ ሰዓት ነው ያቺ ሰዓት ካለፈች በኋላ ሰውኮ ብዙ ጊዜ ይነቃል ግን ዋናው ሰዓት ያቺ ናት በዛ ሰዓት ታግሰህ የጧቱን ክፍል ያዘው ሰላትህን አቁመህ ስገድ በዛ ሰዓት ለአንዴ አይደለም ለሁለቴ አይደለም በየቀኑ ራስህን ካወክበት ጊዜ ጀምሮ እስከምትሞትበት እለት ድረስ በዚህ መንገድ ኑር የጧቱን ክፍል ሱቢን በደንብ አድርገህ ያዝ ወዙለፈን من الليل የማታውንም ክፍል መግሪብ ኦር ኢሻ ነው ይላሉ ሁለቱም ቢሆን የብርድ ክፍል ነው ደክሞን ከስራ መተን ያንን ሰላት ለአንዴ ለሁለቴ ለሶስቴ አይደለም በሰብር እስከ ህይወትህ ፍጻሜ ድረስ ያዘው ከዛ ያምርልናል ሱቢንም ልንይዝ እንችላለን ኢሻንም ልንይዝ እንችላለን ኦር መግሪብንም ልንይዝ እንችላለን ሰውነን እንደገና እንወድቃለን ان الحسنات يذهبن السيئات ተስፋ ደግሞ እንዳትቆርጥ በዚህ ውስጥ ሰላትህ ቢስተካከል ጾምህ ቢስተካከል ሐጅህ ቢስተካከል ወንጀልስ ደግሞ ትወርቃለህ ሰውነህ ተስፋ እንዳትቆርጥ ان الحسنات يذهبن السيئات ያጠፉልሃል መልካም ስራዎች መጥፎ ስራዎችን ያጠፉልሃል ለፋው ደከምኩ ይሄው ሰላቴንም እየሰገድኩኝ ነው ወደኩኝ ብለህ እንደገና ተስፋ እንዳትቆርጥ ذلك ذكرى للذاكرين ይሄ ለአስተዋሶች ሁሉ ማስተዋሻ ነው አለና መጨረሻ ላይ አላህ Subhanahu Wa Ta'ala واصبر فإن الله لا يضيع أجر المحسنين በዚህ ላይ አሁን ባልኩህ ነገሮች ላይ በሱቢዩም ላይ በኢሻውም ላይ በሰላቶቹ ሁሉ ላይ በዘካውም ላይ በሐጁም ላይ ወድቆ በመነሳቱም ላይ ወንጀል ትናንትን ሰርቶ ዛሬ በመነሳቱ ላይ ሁሉ ታገስ
فإن الله لا يضيع أجر المحسنين الله የአሳማሪዎችን ስራ የሚያጠፋ አይደለም ብሎ የዩሱፍን ቃል በዩሱፍ ቃል መከራቸው ማለት ነው። ሙህሲን ማለት አሳማሪ ማለት የሆነ ኢህሳን የምንለው ደረጃ أن تعبد الله كأنك تراه فإن لم تكن تراه فإنه يراك ነው አይደል? አላህን ሱብሃነሁ ወተዓላ ልክ እንደምታየው አድርገህ መመልከት ነው መስራት ነው። እንደምታየው አድርገህ መስራት ነው። አንተ ባታየውም እሱ ያያልና ያ ደረጃ ላይ የሰው ልጅ ልፋቱ ድካሙ ጥረቱ ኢህሳን ላይ ለመድረስ ነው። እነዚህን ሁለት ነገሮች ተቅዋንና ሰብር ይዞ የሚሄድ ሰው ደግሞ ኢህሳን ላይ መድረሱ ነገር አያጠራጥርም። ቁርአን ራሱ ይላል واصبر فإن الله لا يضيع أجر المحسنين الله የአሳማሪዎችን ስራ የሙህሲኖችን ስራ የሚያጠፋ ጌታ አይደለም። ስለዚህ ጎላችን ነው ማለት ነው ኢህሳንነት። በቃ በኢባዳዎቻችን በአማሩ ስራዎቻችን ሁሉ መድረስ የምንፈልገው ምንድነው? ኢህሳን የሚባል ደረጃ ነው። ማሳመር የሚባል ደረጃ ነው። የሆነ አላህ Subhanahu Wa Ta'ala ያብራራልና የሰውየውን ስኬቱን ሲነግረን በቃ ኢህሳንና ደረጃ ላይ ደርሷል ይላል። ያ ማለት ሰውየው ሙህሲን ሆኗል ማለት ነው። ሙህሲንነት ደግሞ ማሳመር ነው። ማሳመር ደግሞ ስኬት ነው ማለት ነው። የለፋውን ለሊት ተነስተህ በብርድ እየተቀጠቀጥክ የሰገድከውን ሰላት ሰዎች ሁሉ ሲተኙ አንተ ግን ጌታ ያዘዘኝን እሰግዳለሁ ያዘዘኝን ሰላት እሰግዳለሁ ከስራ ደክሞህ መተህ የለፋውን የደከምነውን በቃኔ ያለህን ነገር ያላችሁን ነገር በሙሉ ወስጄባችኋለሁ ምንም ያስቀረውላችሁ ነገር የለም። ልክ እንደ አዩብ ማለት ነው። ምንም ያስቀረውላችሁ ነገር የለም። እና አንድ ጊዜ እኮ አንድ ሰው ህይወታችን ይሆንና ያ ሰው ሲወሰድ ህይወታችን ይጠፋ ይመስለናል። በቃ የሆነን አካል ወስጄባችኋለሁ ወይም ደግሞ አርቄባችኋለሁ ተፈልጉት ነበር ግን አርቄባችኋለሁ። የሆነን ነገር ስራ እንዲሳካ ተፈልጉ ነበር ያን ነገር ከናንተ ርቋል ወይም ደግሞ ተበላሽቷል። በእኛ አስተሳሰብ ማለት ነው ተበላሽቷል። በዚህ ሁሉ ላይ በመንሰራቸው ኢባዳዎች በመናከናውናቸው ክንውኖች በህይወት ውስጥ አላህ በሰጠንና በነሳን ነገሮች ውስጥ ወስቢር አላህ ታገስ فإن الله لا يضيع أجر المحسنين يلفاتهن يدكامهن يلفاهون توستوبه يتاغسكون ተነጥቀህ የተሻለ ይመጣል ብለህ ያሰብከውን ከንቅልፍህ ተነስተህ የሰገድካቸውን ሰላቶች በሙሉ አላህ አይረሳቸውም። አላህ አይተዋቸውም ትቷቸውም ማያቅም። ምናልባት እንኳን አንዳንድ ጊዜ እኛ ምናልባት ትናንት የሰገድነውን ሱብሂ ሰላትን አናስተውሰውም ያከናወናቸውን መልካም ተግባራቶች በሙሉ ረስተናቸዋል። አላህ ግን فإن الله لا يضيع እኔ አልረሳቸውም እኔ አልተዋቸውም እኔ ጋር እንዳሉ ነው እንደተመዘገቡ ነው ነገ መነዳችኋለሁ። ይሰው ልጅ ረሺ ነው ጥሩንም መጥፎንም ይረሳል። አላህ ደግሞ ነው ያረሳም እናንተ ብቻ መልካም ነገር አድርጉ እኔ ጋር ይቀመጥላችኋል ይያለ ነው። ለዚህ ነው እኮ ሰው ሁለት ተቅዋንና ሰብርን ሲያጣ መጀመሪያ ላይ ምን ይሆናል? ቅድም እንዳልኩት አላህን ይፈራል። በኋላ ላይ ግን ትግስቱ ይጠፋበታል። ትላንት ሰግዶ በብርድ ተነስቶ ያንቀጠቀጠውን ቢሆን ተነስቶ ሰግዶ ዛሬ ሰላትን የሚተው በሰብር ምክንያት አላህ Subhanahu Wa Ta'ala ያዘዛቸውን ትእዛዛቶች እንድታደርግ ተነግሯት ሂጃባ እንድታስተካክል ተነግሯት ዛሬ የምትተው በሰብር ምክንያት ነው። እዚህ ሁለት ነገሮች ህይወታችን ላይ ያስፈልጉናል። የመጀመሪያው ተቅዋ ነው። የሆነ ነገር ሲፈጠር ልባችን በተቅዋ ሊጽናና ይገባል። ቃኔ አላህን እፈራለሁ። ከዛ ግን ልክ ተቅዋን ስንይዝ ሰብርን ማስከተል እንዳለብን መርሳት የለብንም ማለት ነው። ዛሬ ቆይታችን ይሄንን ይመስል ነበር። ስለተከታተላችሁኝ አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። አላህ Subhanahu Wa Ta'ala ከታጋሾች እሱን ከሚፈሩ ባሮቹ ደግሞ ያድርገን። እስከ ሳምንት መልካም ሳምንት እንተመኘው። ሰላም አለይኩም ወራህመቱላሂ ወበረካቱ።